ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala እንግዲህ አማኞች አማኝነን ካሉ እንደ ስማቸው አቋማቸውን ማስተካከል ይተበቅባቸዋል ካልሆነ ግን ስም ሌላ ተግባር ሌላ ከሆነ እንደገና ከኔ ወዳጆች ጋራ መወገን ሲገባቸው ከጥላቶች ጋራ የሚጨፍሩ ከሆኑ ከነዛ ጋራ እንደማነሳቸውና ከነሱ እንደምቀላቅላቸው አብስራቸው እያለ ነውና እያንዳንዳችን ይሄንን አያት ግንዛቤ አድርገን ከማን ጋር እንደምንወገን መወሰን መቻል አለብን ማለት ነው እና አሻግረን ሌሎቹን ወይም ትልልቆቹን አይደለም ማየት ያለብን በግለሰብም ደረጃ ይመጣል ብዙ ጊዜ ሰው ገንዘብ ያለው እንትን ያለው ነው አርሎ ቅድሚያ የሚሰጠው መሳኪን ማነው ጎስቋላ ከሆነ ሙእሚንን ዋጋ ማሳጣት ሁኔታ አለ ሙእሚኖችን በመናቅና በመተው ሌሎችን ከፍ ከፍ የሚያደርግ ሰው ሁሉ በስሜቱ እንኳን ቢሆን ይህ አያት ያሰጋዋል ማለት ነው ወቀን ነዘለ አለይኩም ፊል ኪታብ ይላል አላህ Subhanahu Wa Ta'ala በኪታባችሁ ቀደም ሲል በእርግጥ አውርዷል አን ኢዛ ሰሚዕቱም አያቲላህ አነሁ አይል አምረ ወሸን ቁም ነገሩ ኢዛ ሰሚዕቱም አያቲላህ ያ አላህ አንቀጾች ይክፈሩ ቢሃ ሲካሪባቸውና ወይስተህዘኡ ቢሃ ሲቀለድባቸው በመታው ጊዜ ወይም በመተሰሙ ጊዜ فلا تقعدوا معهم እነዛ ቀላጆችና ከሃዲዎች ጋራ አብራችሁ እንዳትቀመጡ ተጠንቀቁ የሚለው አንቀጽ ቀደም ሲል ወርዶላችኋል ይላል حتى يخوضوا في حديث غيره ከዛ አጀንዳ ባሻገር ወደ ሆነ ነገር እስተሚረማመዱ ድረስ እንግዲህ ካፊሮችና ሙስሊሞች ባሉበት ቦታ ላይ ስለ ሃይማኖት ከተነሳ ካፊሮች ምን ጊዜም ያው እስላም አይጥማቸውምና እስላምንና ሙስሊሞችን በተገኘው አጋጣሚ ሁሉ መዝለፍና መንቀፍ ልማዳቸው ነው በተለይም ቁርአንን ማለት ነው ቁርአን ያው የእስላም ምንጭ መሆኑን ስለሚያውቁ ቁርአንን የማጥላላትና የማንቋሸሽ ወይም በሱ የመሳለቅና የመቀለድ ሁኔታ ከተከሰተ እናንተ ባላችሁበት መጅሊስ ነው የሚለው ያነ ብትችሉ ሃይማኖታችንማ ጣልቃ አትግቡ እንከባበር ይቅርታ ብለህ ኮስተር በማለት ራስክ ማስከበር መቻል አለብህ ማለት ነው እማትችልና ተሰሚነት የሌለህ ከሆነ ግን ቢያንስ ተቃውሞህን መግለጽ አለብህ እንጂ እዛ ተወዝፈህ ዲንህ እየተሰደበ ቁርአን እየተዘለፈ ዝም ብለህ ልትቀመጥ አይፈቀድልህም ማለትን አስጠንቅቅ ያለው ታውን ቀደም ይላል ማለት ነው እና ቢያንስ ያንን አጀንዳ አልፈው ወደ ሌላ አስተሚገቡ ድረስ ብድግ ብለህ መውጣት አለብህ ያነ መልእክት ታስተላልፋለህ በቃል እንኳን ሳትናገር እገሌ እኮ አሁን በምንለው ነገር ተቀይሞ ነው የወጣው ማለት ስለሚገባቸው የዚችን ያህል እንኳን መልእክት ማስተላለፍ መቻል አለብህ ይላል አላህ Subhanahu Wa Ta'ala አለበለዛ የፈለጉትን ይፈትፍቱ ምን አገባይ ብለህ ቁጭታል ከአንዳንድ ጊዜ እንዳውም አብሮ ይስቃል አብሮ ያጨበጭባል ያ ምን ለየው አንተ ምኑ ላይ ነው ሙስሊም የሆንከው ይላል ዲንህ ሲነካ የማይቆጠቁጥህ ከሆነ አንተም እኮ ከስም ያለፍክ አይደለም የነሱ አጃቢ ነህና ተጠንቀቅ ይላል ማለት ነው حتى يخوضوا في حديث غيره ምናልባት እንግዲህ ጨርሶ መለየት ማትችል እንኳን ብትሆን በተለያየ ምክንያት ሁኔታው እነሱ ጋር የሚያጣምርህና የሚያዛምድህ የሚያስገድድህ ነገር ሊኖር ይችላል ግን ይቻ አንቀጽ በመተነሳበት ጊዜ ተው ይሄን ነገር ማለት ካልቻልክ ቢያንስ ብድግ ብለህ በመውጣት ቅሬታህን ማሳየት አለብህ ማለት ነው ይህን ሳታረጉ ብትቀሩ ግን ኢነኩም ኢዘን ምስሉሁም ይላል እናንተ ሙስሊም ነን ተብየዎቹ የዛ ጊዜ እንደለየላቸው ከሃዲዎች ትሆናላችሁ እነሱ ያው ያፋውጥተው ይዘለዝላሉ እስላምን ያነሳሉ ይጥላሉ ያብጠለጥላሉ እናንተ ደግሞ ቁጭ ብላችሁ ያን ነገር የምታዳምጡ ከሆነ ደጋርጋችኋል በሉት እንደማለት ነው የሚቆጠረው ያነ አንዱ አቀንቃኝ አንዱ የዘፋኝ ነው ማለት ነው እንደዚህ የምታረጉ ከሆነ እናንተም ከነሱ ጋር ትደመራላችሁ ይላል ኢነላህ ጃሚዑል ሙናፊቂን እና አላህ Subhanahu Wa Ta'ala አስመሳዎችንና ወልካፊሪን ግልጽ የሆኑትን ከሃዲዎች في جهنم جميعا በሲኦል ውስጥ ሁላቸውንም ያከማቻቸዋል ከማ اجتمعوا في الكفر ማለት ነው በኩፍር እንደተስማሙ በጀሃነምም አጣምሬ ሁላቸውንም ጨምራቸዋለሁ ሲል ያስጠነቅቃል ማለት ነው ይሄ በተለይ እንደኛ ሀገር ባለው ላይ የበለጠ አደጋ የሚደቅን ነው ይህ አያት ማለት ነው ሰዎች በአሁኑ ጊዜ በተለይ በተከሰተው ሁኔታ
ማንነታቸው ሁሉም ለይቶላቸዋል ማለት ነው። እስከዛሬ ጠበቅ ያለ ነገር ስለሌለ ማን ትክክለኛ አማኝ ማን ሙናፊቅ እንደሆነ በደንብ የጎላ ነገር አልነበረም። አሁን ግን በዚህ ፈተና አማካይነት እያንዳንዱ ከማን ጋር እንደሚወግን ቁልጭ ብሎ ወጣ ማለት ነው። ስለዚህ በዲን ላይ ነቀፋና ዘለፋ በሚሰነዘርበት ጊዜ የማይቆጠቁተው ከሆነ ምን አለ ምን መጣ ምን አዲስ ነገር አለ ብለው የሚከራከሩ አሉ ማለት ነው። ሙበሪር ሊሰጡ የሚሞክሩ አሉ። እንደዚህ ከሆነ ያው የነሱ ደጋፊ ነህ በቃ ለይቶልሃል። እኛ እስከዛሬ አህመድ መሐመድ ስለሆን ከኛ ካልመስለን ነበር ተሸውደናል በቃ ወቅነህ ማሰላማ ማለት መቻል አለብህ ማለት ነው። አለበለዚያ እነሱ የፈለጉትን እየሰሩ ከቃልም አልፈው በተግባር እየጨፈጨፉ እንደውም መስጂዶችን እየቀሙ ይሄ ሁሉ እየተደረገ ምንም የማይመስላቸውና የማይቆጠቁጣቸው አሉ ማለት ነው። እና ስንት የተህፊዝ ቦታ ተዘግቷል። ቁርአን በቃል መንቀፍ ነው አላህ እንደዚህ ያለው። አሁን ግን ቁርአን መቀራት የለበትም በዚህ ምድር ላይ ተብሎ ታገር ላይ ቁርአን እየተባረረ ነው ያለው። በዚህ ደረጃ እንደገና ግልጽ ሆነው እየተዋጉት እያሉ እነሱ ግን ምንም ችግር የለውም ብለው እነሱ ጋር የሚወግኑ ከወጭ ካሉ እነዛ ለይቶላቸዋል ማለት ነው። እና ተዛ አልፎ ራሱ በስሜት ደረጃ ያለው ነው አሁን የሚገዛው ያለው ማለት ነው። እነሱ ጋር አትቀመጡ ማለት በስሜት ደረጃ መቀመጥ መስማማት ነው። አሁን ግን አፋውጥተው እየለፈፉ ነው ያለው። የሽንጣቸውን ገትረው ከነሱ ጋራ ሙስሊሙን እያሳደዱና እየጠቆሙና እያስተባበሩ ያሉ አሉ ማለት ነው። እነዛ እንግዲህ ተዚህ በላይ ነው የሄዱት ማለት ነው። ስለዚህ ኢነኩም ኢዘን ሚስሉሁም ይሄ የአላህ ረብ العالمين ውሳኔ ነው። እናንተ ስማችሁ ሙስሊም ነን ብትሉ ብትሰግዱም ብትጾሙም በዚህ ነገር ላይ አቋማችሁን ግልጽ ካላደረጋችሁ እናንተም ከነዛው ከለየላቸው ከሃዲዎች ጋራ ተቀላቅላችኋል ብሏል ማለት ነው። ኢነላህ ጃሚዑል ሙናፊቂን ወልካፊሪን ፊ ጀሃነም ጀሚዓ። እንግዲህ በአቋምና በባህሪያችሁ እነሱ ጋራ ከተቀላቀላችሁ አላህ ደግሞ በውጤታችሁም እንደዛው በጀሃነም ሁለታችሁም ተያይዛችሁ እንድትገቡ ወስኖባችኋል ብለህ ንገራቸው ይላል። ስለዚህ የዚህ አይነት አቋም ያላቸው ቤተሰቦች ዘመዶች ጎረቤቶች ከመናቅ ከሆነ እነዚህና የመሰሉትን አያቶች ልናስታውሳቸው ይገባል። አንተ ይሄ ነገር ቀላል ነገር አይምሰልህ ተጠንቀቅ አደራህን ኢማንህን እያጣህ እኮ ነው። እኔ እኮ ምንም አላልኩም ዝም ገለልተኛ ሆኜ ነው የተቀመጥኩት ይልሃል። ገለልተኛ የሚባል ነገር የለም እዚህ ነገር ላይ። ወይ ተቃዋሚ ወይ ደጋፊ ነው የሚሆነውና አንተ በዲን ላይ እንደዚህ ነገር ደባ እየተሰራ ከነሱ ጋራ አብረህ የተለያዩ እርምጃዎችን እየወሰድክ ሙስሊሞችን እየጠቆምክ እያማህ እየሳክ እየተሳለክ ገለልተኛ ነኝ የሚባል ነገር የለም። ሀታ ገለልተኛ መሆን ራሱ ሸይጣንን አኽረስ ይባላል። እና ሐቅ ሲደፈር ሐቅ ሲጠፋ ዝም የሚል ሰው ዱዳ ሰይጣን ነው ማለት ነው። ለምን ዱዳ ሰይጣን መናገር ስለማይችል እንጂ ያው ለመናገር ምኞቱ ነው ፍላጎቱ ነው ማለት ነው። ስለዚህ ገለልተኛ የሚባል ነገር የለም። ቢያንስ የተቃውሞ ደረጃ ከፍ ዝቅ ሊል ይችላል። ቀውይ የሆነ ሰው ከፍ አድርጎ ሊቃወም ይችላል። ደካማ ሰው ደግሞ ደረጃ አስቀምጠውለታል ነብዩ አለይሂ ሰላቱ ወሰለም መራአ ሚንኩም ሙንከረን ፈሊገይርሁ ቢየዲህ። ቀውይ ከሆንክ አንድ አስቀያሚ ነገር በመታይ ጊዜ በተለይ በዲንህ ላይ በመትችለው አቅም ተቃወመው ነው ያሉት። በእጅህ አላህ ጉልበት ሰጥቶ ከሆነ እርምጃ መውሰድ የምትልቸው ከሆነ ከፍተኛው ደረጃ ያ ነው። ያን ካልቻለ ደግሞ ፈቢሊሳኒ በቃልህ ማውገዝ አለብህ። ይሄ ህገወጥ ነገር ነው ግፍ ነው በደል ነው ይሄን ነገር አቁሙ ማለት መቻል አለብህ። ዛሬ እየተደረገ ያለው ይሄ ነው። በቃላቸው ለምን ተውን እያሉ ለምን አለቀሳችሁ ተብሎ ነው ጉዳቸው እየወጣ የመጣው ማለት ነው። ከዛ ቢያንስ ደግሞ በልብ መጥላት የሚፈቀደው መቼ ነው? ብትናገር ወዮልህ ጠበንጃ ደግኖ አንዲት ቃል ብትናገር ተንፈሽ ብትል የምላጭ ልስበው ነው የሚልበት ደረጃ ላይ ሲደርስ ዝም ልትል ትችላለህ። አለበለዚያ በቤት ተቀምጠህ ዝም ታልክ ባርከሃል ማለት ነው። ያን ነገር ተስማምተሃል ማለት ነው። ምን አስገደደህ ዝም ለማለት? እና እነዚህ ደረጃዎችን ጠብቆ በምትችልበት መጠን በአንደኛ ደረጃ የምትችል ከሆነ በዛ በሁለተኛም ደረጃ ተቻልክ በሶስተኛም ደረጃ ወለይሰ ወራء ذلك مثقال ذره من ايمان ይላሉ ረሱል አለይሂ ሰላቱ ወሰለም። ከዚህ የወረደ ከሆነ አራተኛ ደረጃ ነህ ማለት ነው። በተግባር አልተንቀሳቀስክም በቃል አልተቃወምክም በስሜትም ምንም ቅር አላለህም። ከዛ በታች ምንድነው መስማማት ነው ማለት ነው። መስማማት ከሆነ ደግሞ
ዘረተል ኢማን ልብ ውስጥ ያለለ መሆኑን ያረጋግጣል እና ሙንከር ያዩ ዝም ብለው ምንም ነገር ስሜት ሳያሳዩ ቁጭ የሚሉ ሰዎች የኢማን ዘር በጠብታ የሌላቸው መሆናቸውን የአላህ መልእክተኛ አረጋግጠዋልና እነዚህን ነገሮች ማስገንዘብና ሰዎች ምናልባት ባለማወቅ የሚሳሳቱ የዋሆች ካሉ እነዛን ሰዎች ማንቃት ያስፈልገናል ከሰሙ ሰሙ ካልሆነ ግን መስኡልያችንን ማውረድ እንችላለን ማለት ነው እና ሳያውቁ ወንድሞቻችን እህቶቻችን አባቶቻችን አንዳንድ ደግሞ ጠምጣሚዎች ሸኺ ተብዮች እንደዚሁ ሲያረጉ ስለሚያው እነ ሸገሌ ነገር ሐቅ ነው ብለው የለም ወይ ምን ችግር የለም ሹብሃ የሚመጣባቸው አሉ አይደለም እሱ የራሱ ችግር አለበት ለመኖር ስለሚፈልግ ነው ራስክን አውጣ ብለን መናገርና ማስጠንቀቅ መቻል አለብን ማለት ነው እና ኢነላህ ጃሚዑል ሙናፊቂነ ወልካፊሪን ፊ ጀሃነመ ጀሚዓ እንደ አይነቶቹ ሰዎች ስማቸው ሙስሊም ሊባል ይችላል ግን ሙናፊቆች ናቸው በእስላም ላይ ደባ የሚሸርቡ ናቸው ከጥላት ጋር ተሰልፈው ማለት ነው በመሆኑም እነዚህ ለይቻላያቸው ሁሉም የጀሃነም ሰለባ ናቸው በመሰረቱ ጀሃነም የተፈጠረችው ለካፊር ነበር ኡዒደት ለልካፊሪን ይላል ግን ለካፊር የተፈጠረውን ካፊር ሁለት መልክ አለው አንደኛ የለየለት ከአደባባይ የወጣ ማናለብኝ የሚል ነው ሁለተኛ ደግሞ ስሙ ሙስሊም ሆኖ ሲያበቃ ውስጡ ያው ኩፍር ያለበት አለ ሁለቱንም ያካትታቸዋልና ሁሉም የጀሃነም ምድብ ናቸው ሲል አላህ እቅጩን ነው ያስቀመጠው ስለዚህ ይሄንን እኛ ዘመዶቻችን ጎረቤቶቻችን ጓደኞቻችን ባለማወቅ እንዳይበሉ ተጠንቀቁ ብለን ልንነግራቸውና ልናስገነዝባቸው ይገባል الذين يتربصون بكم ይላል እነዚያ ሰዎች እኮ እናንተ አታውቁም እንጂ ይሄንን እንዲህ አይነት ነገር ሲመጣ ተተዋችሁ አጋልጠዋችሁ እንደሚሄዱ ወትሮውንም በቋፍ ነበሩ ይተባበቁ ነበር ፍርሷ ይላል ማለት ነው እኛ እናቅም ስለዚህ እንዲህ አይነት ነገር ከመጣ ከማን ጋር እንደሚወግኑ መጀመሪያም ያውቁ ነበር ማለት ነው አንዳንዶቹ በቃላቸው እየተናገሩ ነው በአሁኑ ጊዜ እና አንዱ ለምሳሌ በወሎ ውስጥ ምን አለ 30 አመት እነዚህን አክራሪዎች ስንዋጋ ከርመናል የሚረዳን አተን ነበር ዛሬ ግን ጥሩ አጋጣሚ ያገኘንና በ30 አመታችን ድል መታናቸው አለ አንድ ሙስሊም ያው ቃልቻ የሚባል ጠምጣሚ ማለት ነው ይሄንን እንግዲህ አላህ የሚነግር ይሄ ነው الذين يتربصون بكم እናንተን አጋጣሚ አንድ ቀን ለመውጋት የሚመቻቸው ቦታ ይጠብቁላችሁ ነበር አብራዎቹ እየሰገዱ አብራዎቹ እየጦሙ ግን ሁሉ ጊዜ በጉጉት ይጠብቁ ነበር በሙስሊሞች ላይ አንድ ነገር ሲመጣ ተጀርባ ወጋለሁኝ ሲል ነበር ሲያደባህ ነበር ያን ጊዜ ሲመጣለት ጠብቆ እቅዱን ገቢራዊ ያደርጋል የሚለውን ራሳቸው እየነገሩን ነው አሁን ማለት ነው 30 አመት እስቲ እንግዲህ በካፊር ሀገር ተቀምጦ ያ ሁሉ ካፊር እየረገጠ ታህለ ስላሴ ጀምሮ እስካሁን ድረስ ያለው ነው 30 አመት ማለት በዛ ላይ ለሙስሊሞቹ ምን ላድርግ እነዚህ ካፊሮችን ምን መልስ ልስጣቸው ብሎ የማያስብ ሰው ግን ሙስሊሞቹ ላኢላሃ ኢላላህ የሚሉትን ለእስላም የሚያለቅሱትን ምስኪኖች እንዴት እናጥፋቸው እያለ ይخطጥ ነበር በውስጡ ማለት ነው ያ አጋጣሚ ሲመጣለት ወውስጥ እንኳን ሊይዘው አልቻለም ደስታው ፈንቅሎት በይፋ ተናገረ በአደባባይ ማለት ነው 30 አመት እነዚህን ሆይ ለማጥፋት ስንታገል ነበር በስውር በሁቡ ዛሬ ግን ጥሩ ወርቃማ ጊዜ ስለመጣልን ተሳካልን ብሎ ተናገረ እንደ አይነቱ እንግዲህ ቃልቻ የሚባሉ ሰዎች ታገኛለህ ማለት ነው አላህ ግን እንደ አይነቶቹ እንዳሉ አበክሮ ከ1400 አመታት በፊት ነው የነገረንና ያስጠነቀቀን የተረበሱ ነቢኩም በእናንተ ይተባበቃሉ አንድ ቀን መርከብ ተተሰበረ እገሌን አርደዋለሁኝ እያለ ይጠብቅ ነበር ማለት ነው فإن كان لكم فتح من الله ታዲያ እንደ አይነቶቹ ሰዎች ኖርባዎች ናቸውና ለናንተ ከአላህ የሆነ መልካም እድል ከተከፈተላችሁ ምናልባት ከተሳካላችሁ ጥላቶቻችሁን ካየላችሁ ወይም ደግሞ የምርኮ ገንዘብ ካገኛችሁና የበላይነት ተተቀዳጃችሁ ቃሉ ይላሉ ለመኖር ነውና ሁሉ ጊዜም አለምነኩም ማአኩም እኛም እኮ እናንተው ጋር ነን አብረን ስንጾም አብረን ስንሰግድ አልነበርም ወንድሞቻችሁ አይደለንም እንዴ ለምን እኛ በመጥፎ ተጠረጥሩናላችሁ ለምን ቸል ትሉናላችሁ ብሎ ይሰብካል ማለት ነው ወኢን ካነ ለልካፊሪነ ነሲቡን እንዳሁኑ እንደገና ደግሞ ካፊሮቹ አንድ የሆነ ዲል ካገኙ የበላይነት ካገኙና ሙስሊሞቹን ከደቆሷቸው ያኔ ደግሞ ምን ይላሉ እነዚህ ጎበዞች ቃሉ አለም ነስተህዊዝ አለይኩም እኛ ቀደም ሲል በእናንተ ላይ የበላይነትን እኮ አግኝተን ነበር አጋጣሚው ተመቻችቶልን ነበር
ግን የዛ ጊዜ የኛ ወገኖች እናንተን ተምድርገት ተሳችሁ ሊያጠፏችሁ ሲሞክሩ አይ ምንም ቢሆን ያገራችን ልጆች ናቸው ተዋቸው ብለን አስጥለናቸዋል አይደለም እንዴ ይላሉ ደግሞ ከነሱ ጋር ማለት ነው። እኛ እኮ የዛ ጊዜ ነገሩን ባናበርድ ኑሮ ሙስሊሙ አንዴ ሆ ብሎ ተነስቶ ሊያጠፋችሁ ነበር ብለው ይሰብኳቸዋል ማለት ነው። ወነምናዕኩም ሚነል ሙእሚኒን እና ሙእሚኖች የበቀል እርምጃ እንዳይወስዱባችሁ ያበርንና ነገሩን ጋብ ያደረግንላችሁ እኮ እኛ ነን። ስለዚህ እኛን ውለታ መርሳት የለባችሁም ይላሉ ከሁሉም ለመኖር። فالله يحكم بينكم يوم القيامه እና ሰውን እንደዚህ ያረጉ የሚደልሉና የሚያታልሉ አሉ። ግን አላህ ውሳኔው ይሰጣል የውም القيامه ያኔ እኔ ፊትም እንደዚህ ብለ ተከራከር ከሆነ እንተያያለን ማለቱ ነው። ወለን يجعل الله للكافرين على المؤمنين سبيلا በማንኛውም መልኩ አላህ በአማኞች ላይ ካፊሮችን የመጨረሻ የማጥቃትና የማጥፋት እድል አያደርግላቸውም ይላል። ያው ዱንያ የፈተና መድረክ ናት። በተለይ አህለል ሐቅ ሁሉ ጊዜ ፈተና ይፈራረቅበታል። ይሁን እንጂ ግን ጥላቶች የሚረባረቡትን ያህል ሐሳባቸው አይሳካላቸውም። እንደነሱ ቅድና ሐሳብ ቢሆን በካፊሮችና በሙናፊቆች የሚደረገው ዘመቻ ሙስሊሞችን ተምድርገት ለአንዴና ለመጨረሻ ጊዜ ለማጥፋት ነበር የሚጣረው። ያ ነገር ግን አይሳካም ይላል አላህ Subhanahu Wa Ta'ala። ይሄን ዶማን ሰጥቷል። ያጠቋቸዋል የተወሰነ ጊዜ የራሳቸውን ደካማ ጎን ስላላቸው አላህ ይፈትናቸዋል። ግን ሙእሚንን ከምድርገት እናጠፋለን የሚለው እቅዳቸው ጭራሽ ተቀባይነት የለውም። እኔ ይሄንን አልፈቅድም ይላል አላህ Subhanahu Wa Ta'ala። በሐዲስም ይሄ ተረጋግጧል ማለት ነው። ኡመቶችን በጥላታቸው እንዳታጠፋብኝ በሚል ጊዜ አይማ አይሆንም ወትሮውንም አላደርገውም። ግን ራሳቸውን በራሳቸው ሊያጠፉ ያሰጋቸዋል። ራሳቸው እምነታቸውን ባለመጠበቅና ባለማክበር እስበርሳቸው ባለመተባበር ከዛም አልፈው እስበርሳቸው በመዘራጠጥ ራሳቸውን በራሳቸው እንዳያጠፉ አስብ እንጂ የውጭ ጥላትማ ከምድር ላይ ሙስሊሞችን ያጠፋል ማለት የማይታሰብ ነገር ነው በሚል ነው አላህ መልስ የሰጣቸው ማለት ነው። ስለዚህ እስቲእሷል ማለት ነው። አሁን ወለይጃለ الله للكافرين على المؤمنين ሙእሚኖች በሙእሚኖች ላይ ካፊሮች ያላቸው አመለካከት ይሄ ዓለም الاسلام የሚባለው በሙሉ ጠፍቶ አገሩን ምድሩን መውረስ ነው እነሱ የሚፈልጉት። ግን አይሳካም ማለት አላህ እርምህን አውጣ ይሄ ነገር የማይሳካ ነገር ነው። አሁን እነዚህ ሙስሊም ነን የሚሉ ሰዎች ደካማ ለፍስፍሶች ከሆኑ ይደቆሳሉ። ወማ አሷበኩም ሚን ሙሲበቲ ፈይማ ከሰበት አይቲኩም እንዳለ ይቀጣቸዋል። ወደ መስመር እንዲመለሱ ኮርስ ይሰጣቸዋል። እናንተ እኮ አላማችሁን ባለማወቃችሁ እስበርሳችሁ ባለመተባበራችሁ የአላህን ፍቃድ ባለማስከበራችሁ ነው እንደዚህ የሰለጠባችሁ ለማለት ያህል ነው እንጂ ምላችሁ በቀጥታ እናንተ እንደምታስቡትማ ሙስሊም የሚባለውን ነገር ተምድርገት ጠራርገን እኛ አገሩንና ኸይራቱን እንወርሳለን የምትሉ ከሆነ ሲያምራችሁ ይቅር ይሄንን ያልፈቅድም ይላል አላህ Subhanahu Wa Ta'ala። ስለዚህ ግልጽ ነው ሁሉ ነገር ማለት ነው። ከአላህ ጋር ብንወግንና ለሱ አላማ ብንሰራ ጭራሹንም ጫፋችንን ሊነኩ አይችሉም ነበር ማለት ነው። ግን ተተዝረከረክንና ተተከፋፈል እነሱ ጋር መወገን ከመጣ በጥፋትና በክፋታችን ያስመታናል። ግን ጨርሶ እስላምን ማጥፋት የሚባለው ነገር አይሳካላቸውም ይላል አላህ Subhanahu Wa Ta'ala። እነል ሙናፊቂና يخادعون الله እና ካፊር ግልጽ የሆነው ከሃዲ ግልጽ ጥላት ነው አቋሙ ነው ምንም አያስገርምም። ግን የሚያሳዝነውና የሚያሳፍረው ሙናፊቅ የሚባለው ሶስተኛው ቡድን ነው። እነዚህ ሙናፊቆች يخادعون الله ይዘታቸው ሲታይ አላህን ለማታለል የሚሞክሩ ይመስላሉ ማለት ነው። ራሳቸውን ብልጥ አድርገው ሙእሚኖችን ማታለልና መሸንገል ስለቻሉ እንደገና ጌታቸውንም ጭምር ማታለል እንችላለን እያሉ እኔንም እየተፈታተኑ ነው ያሉት እየሞከሩ ነው ይላል። ወኻዲዑሁም ግን ከንቱነታቸው አቅማቸውን አያውቁም እንጂ አላህን ለማታለል ወይም ለመሸወድ መሞከር ማለት ጅልነት ነው። አላህ ይልቁንስ ባላሰቡት መልክ እነሱን ያጠፋቸዋል። ወኢዛ ቃሙ ኢለ ሶላት እና አሁንም ለማስመሰል ሁሉ ጊዜ የተካነነውና ተንኮላቸው እናንተ ጋራ በሰልፍ ላይ ቆመው በስግደት ሲሰለፉ ቃሙ ኩሳላ ኢማን ልባቸው ውስጥ ስለሌለ የይስሙላ ስግደት ስለሆነ የተዳከሙ የተዝለፈለፉ ሆነው ነው የሚቆሙት። ሙእሚን በነሻጥ በተቅዋ በኹሹዕ ታንጾ ጌታ ይምረኝ ሆን እያለ ነው የሚሰግደው። እነሱ ግን እገሌ ሙስሊም አልነበረም እንዴ ለምን አይሰግድም ላለመባል ስለሆነ አላማ ቢስ ስግደት ነው።
ስለዚህ በእናቶና እንኳን ብታሰግደው ይረዝምበታል ማለት ነው ይልፈሰፈሳል ወገቡ እንቋቋል በመሃል ቁጭ ብድግ ይላል ማለት ነው ይሄ ራሱ ምልክት ነው ስለዚህ በኢባዳ ላይ ነሻት የላቸውም ትንሿ ኢባዳ ትደክማቸዋለች ማለት ነው ዩራኡነ الناس ታዲያ እንደዚህ ከከበዳቸው ተነጭራሹ አይተውትም እንደ ትል ይሆናል አይ ሰው ማሳየት ደግሞ ይፈልጋሉ ገሌኮ ሰጋጅ ነው እኛ ጋር ከሶፋ አይጠፋም ተብሎ እንዲነገርላቸው ደግሞ ይፈልጋሉ ይላል ወላ يذكرون الله الا قليلا አላህን ደግሞ ትንሽ ለይስሙላ ካልሆነ በስተቀር አያወሱምና አያወድሱም ሰላም አለይኩም ስትል በግራ አንተ በቀኝ ያለው ሄዷል የለም ማለት ነው አዝካረ ሶላት የሚባል ነገር የለም ወደው ሶፉን ተኋላ ያለውን እየረጋገጠ ነው የሚወጣው ማለት ነው ይሄ ራሱ ምልክት ነው መጀመሪያውንም ግንባር ለማስመታት እገሌም ሰግዷል እንዲባልለት እንጂ ሌላ ጉን ዓላማ የለውም ማለት ነው ዓላማ ያለው ሰው ግን ሶላቱን ሰግዶ ሲያበቃ ረጋ ብሎ ጌታ ተቀብሎኝ ይሆን ወይስ የሰጋጆች አጃቢ አድርጎኝ ይሆን ብሎ እስቲ ኢባዳዬን አላህ እንዲቀበለኝ ትንሽ ዱዓ አድርግ ወይም ደግሞ ትንሽ ቁርአን ልቅራ ቢያንስ አዝካር ለሶላት ላድርግ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር 33 ጊዜ ልበል የሚል ነገር ይታይበታል ማለት ነው ለምን ኸይር በጨመረ ቁጥር አላህ እንደሚቀበለው ተስፋ ያደርጋልና ያኛው ግን ለመገላገል ነው ማለት ነው መጀመሪያ ገብቶ ነበርኩ እኛ ጋር ዛሬ ሰግዳ ይቻዋለሁ ተባለ ግንባር ተመቶለታል ሐጃው ወጣ ከዛ በኋላ ከኋላ ያለው ሶልፍ አላህ ይዒኑ በትካሻ ላይ እየረጋገጠ ዱብ ይላል ማለት ነው ይሄ ምልክታቸው ነው ባህሪያቸውን እኮ ብትከታተሏቸው ያንዳንዳቸው በየቀኑ ማንነታቸውን እያሳዩአችሁ ነው ያለው ይላል ማለት ነው ወላ يذكرون الله الا قليلا እና አላህን ለይስሙላ እገሌም ያው በኢባዳ ላይ ሲሳተፍ አይተነዋል ሰግዶ ነበረ ለመባል ብቻ ነው እንጂ ከዛ አልፎ ዓላማዊ የሆነ ነገር አታይባቸውም ይላል ሙዘብዘቢነ በይነ ذلك እና በዚህ መካከል በሁለቱ ቡድን መካከል የሚሸጋገሩ ናቸው ይላል አንዴ ከዚህኛው አንዴ ከዚህኛው ቅድም እንዳለፈው ማለት ነው ሙእሚኖቹ የተሻለ ሁኔታ ከታየባቸው ከነሱ ጋር ሆዶ ያጨበጭባል ለካፊሮቹ ደግሞ አንድ የተሻለ አጋጣሚ ካየ ያን ጊዜ ደግሞ እነሱም ጋር ይገኛል ማለት ነው ስለዚህ ወይ ከዚህኛው ሚናውን አይለይም ማለት ነው ከሁሉም አለንበት ይላል ሙዘብዘቢነ በይነ ذلك በሁለቱ በሙእሚኖቹ ቡድንና በካሃዲዎቹ ቡድን መካከል የሚመላለስና ሁሉ ጊዜ የሚሽከረከር ሆኖ ታገኘዋለህ እና ለዛሂሩ ስታየው ገሌ ስልጡን ነው ግብቡ ነው ማህበራዊ ነው ይባላል ማለት ነው እሱ ግን አላማ ስለሌለው ነው ኩፍርም አይጠላውም ኢማንም አይወደውም ስለዚህ ምን ቸገረው ከዛም ምናልባት አንድ ጥቅም ከተገኘ ከሁለቱም እንዳያመልጠው ነው የሚያደባው ማለት ነው لا اله الا المؤمنين اخلاصا እነዚህ አማኞቹ ጋራ በመስጂድ ሲሰግድ ሲጸልይ ስታየው ከነሱ ጋራ ሆኖ አይደለም አቋሙ አይደለም ወላ ኢላሃ ወላ الكفار ወይም ደግሞ ከካፊሮቹ ጋራ በመታይ ጊዜ ሙልጭ ብሎ ያው ከካፊሮቹ ጋራ መሆኑ አይደለም ያ ቢሆን ይሻል ነበር ማለት ነው የለየለት ካፊር ከሆነ አንተም እንደጥላት ታየዋለህ አትታለልም መረጃ ሊወስድብህ አይችልም ያ ጥሩ ነው ያወቁት ጥላት የወዳጅ ጃህል ይቆጠራል ይባላልና ማለት ነው እሱ ግን ለሁሉም እንግዲህ አቀዋሽ ነው ማለት ነው ከዛም ይገባል ከዚህም ይወጣል ከሁሉም ያለውን ነገር እያጣቀሰ ሰዎችን እንዳውም ሰላም እንዲጠፋ የሚያደርጉት እነሱ ናቸው የሆነ ያልሆነውን ከዚህኛው ቡድን ከዛኛው ቡድን ታማኝነት ለማግኘት የተሳሳተ መረጃ ያመጣል ተቆርቋሪ እየመሰለ ማለት ነው እዛ ጊዜ ሰዎች ማህበራዊ ህይወታቸውን እንኳን በሰላም እንዳይመሩ የሚያበጣብጡት እንዲህ አይነቶቹ ናቸው ስለዚህ ጸረ እንስያ ናቸው ማለት ነው ያ አዩሃ الذين آمنوا مذبذبين بين ذلك لا اله الا المؤمنين ولا اله الا الكفار خالصا ማለት ነው ወደ ለየላቸው ከሃዲዎችም ተክለል ብለው አይገቡም ወደ ለየላቸው አማኞችም ደግሞ ፍጹም ሆነው አይቀላቀሉም እንግዳውሳ ከዚህም መሃል ሰፋሪ ናቸው አወላዋዮች ማለት ነው ወመን يضلل الله በዚህ መልኩ አላህ Subhanahu Wa Ta'ala የነጃትን መንገድ ያሳሳተው ሰው ፈለን ተጅደ ለሁ ሰቢላ ከዚያ በኋላ የመዳኛ መንገድን አታገኝለትም አላህ እነዚህን እንግዲህ አሽቂያ እድለቢሶች ናቸውና አቋመ ቢስ አድርጎ ስለጣላቸው ካሁን በኋላ እነዚህ ሰዎች ተጀሃነም የማምለጫ መንገድ ቢፈልጉ ማንንም ሊያሳያቸው አይችልም አላህ ወደ ጥፋት ገፍትሯቸዋልና ይላል ማለት ነው هذا وصلى الله وسلم على النبي وعلى اله